ሞገስና ሉላ ተገናኝተዋል ከረጅም ጊዜ በኋላ። ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል። አይ ሞገስና ሉላ ሉላ ሞገስ መቼም ቢሆን ካንተ አልለይም። የፈለገ ነገር መከራ ቢመጣ ከአንተ ጋር መከራውን እቀበላለሁ። ምክንያቱም ይሄን ሁሉ ስቃይ የምትሰቃይ ለእኔ ብለህ ነው። ስለዚህ እኔም ከአንተ ጋር እሰቃያለሁ። አንተ የምትሆነውንና አንተ የምትቀበላቸውን መስዋዕትነት ሁሉ ከአንተ ጋር ሆኜ እቀበላለሁ ብላለች። ምክንያቱም ሞገስ ሉላን ወደ እነ መድብል ልኳት ነበር። እነ ብሩክ ቤትም እንድታርፍ አርጓት ነበር። ነገር ግን ደላላ በህይወት አለ ሲባል ምናልባት መድብል ፈጣሪ ስጠውና ስልክ ገዝቶ ለሞገስ ሰጥቶታል። ሞገስ እንደምታወቀው መንገድ ዳር ወድቆ ነበር። ነገር ግን መንገድ ዳር ሲቀመጥ ምናልባት ፖሊሶች እየፈለጉ ስለሆነ እንዳይያዝ፣ ሞገስ መያዝ የለበትም። ምክንያቱም ሞገስ እጁ ንጹህ ነው። ስለዚህ ሞገስ የሆነ ቦታ መያዝ አለበት በማለት ቤት ፈልጎለት ከመንገድ አንስተውታል። ሉላም በጣም ስናፍቃትና በጣም ስታስብለት በመስኮት ዘላ ከነ ብሩኬ ቤት ወደ ሞገስ ሄዳለች። ታዲያ ደውላለት ስለነበረ ሞገስ ደግሞ ለመድብል ደውሎ ሉላ ወደ እኔ እየመጣች ነው ብሎ ነግሮታል። ስለዚህ ቅድስት ያው ባለፈው እንዳየነው ደንግጣ ነበር። ነገር ግን ሞገስ ጋር ነው ሄደችው። ግን ደግሞ ሉላ እንኳንም ወደ ሞገስ ሄደች። ወደ ሞገስ ባትሄድ ኖሮ መሀሌት እንደ ሰራተኛ ሆነሽ እነ ብሩክ ቤት ገብተሽ ሰልይልኝ፣ እዛ የምነጋገሩትና የሚወራውን ሁሉ እንድትነግርኝ ብላ አስቀምጣታለች። እንዲሁም ደግሞ በመጀመሪያ ያስገባቻት በብሩኬና በቅድስት ቀለበት ማድረግና የነሱ መጋባት ነበር ያናደዳት። ነገር ግን ልጅቷ ከገባች በኋላ ብዙ መረጃዎችን እየሰጠቻት ትገኛለች። መሀሌት ያው እንደምታወቀው ከባለ ሀብቱ ግማሽ ሚሊዮን ብር ወስዳለች። ያንን ብር ካገኘች በኋላ እቺን ልጅ ቀጥራ ገንዘብ ከፍላ በሰራተኝነት እነ ብሩኬ ጋር ቤት እንድትገባ አድርጋታለች። መቼም ባለሀብቱ የዝና አለቃና ይሄኛ ሰውዬ ስለሚተዋወቁ መቼም ቢሆን ገንዘብ ያለ ሰው ሰማይ መንገድ አለ ይባል የለ። ስለዚህ ይተዋወቃሉ። እናም የዝና አለቃ ጋር ደውሎ ጉድ እንደተሰራና ቪዲዮ እንደተያዘበት በቪዲዮም ደግሞ እያስፈራራች እንደሆነ ነግሮታል። እሱም ችግር የለውም አትፍራ፣ ሰው ስላለ በዛ መንገድ እናገኛታለን በማለት ዝናን አገናኝቶታል። ዝና ከሰውዬ ጋር ሲገናኝ ዝና ከበፊቱም ገንዘብ ከየት አምጥተሽ ነው እንደዚህ የተቀየርሽው? በጣም ተቀይረሻል፣ ራብሽም ጠፍቶሻል ብሏታል። ስለዚህ ዝና ከሆነ ቦታ ብር እንዳመጣች ያውቃል። ታዲያ ሰውዬ ስነግረውና የሆነ ፎቶ ሲያሳየው ደነገጠ። ሰውዬውም ምነው ታውቃታለህ እንዴ በማለት ጠየቀ። አይ በማለት መልሶለታል። ነገር ግን የትም እንደማታመልጥና ወዲያው እንደምትያዝ ገንዘቡን እንደምትመልስ ነግሮታል። እንዳለም ዝና መሀሌትን መንገድ ላይ ጠብቋት እሷ ደውላ ኤደንን እያወራቻት እነ ብሩክ ቤት ምን እንደተፈጠረና ምን እንዳለ እየጠየቀቻት፣ ኤደን ደግሞ ሰዎቹ ተመችቶኛል፣ ከዚህ በፊት እንደዚህ አይነት ሰዎችን አጋጥሞኝ አያውቅም፣ ምን አይነት ፍቅር፣ ምን አይነት ቤተሰብ የሆኑ መልካሞች ናቸው እያለች ታደንቃቸዋለች። ብዙም ተገናኝታት አብራ ቆይታ ወደ ቤት ከገባች በኋላ ብዙ መረጃ አልሰጠቻትም። ነገር ግን ሉላ እዚህ ቤት እንዳለች እና
ሉላ እዚህ ተደብቃ እንዳለች ነግራታለች። እንዲሁም ደግሞ ሌላም አጣርታ ቀስ በቀስ እንደምትነግራት ተነጋግሮ ወደ ቤት መጥታለች። ታዲያ ወዲያው ገብታ ቤት ከደረሽ በኋላ ምን አለ፣ ምን ሰምተሻል፣ ምን አዲስ ነገር አለ እያለች እየጠየቀቻት፣ ልጅቷም በኮድ እናወራ፣ እዚህ ቤት ውስጥ የሚከናወነውን ሁሉ በኮድ ማውራት አለብን እያለች እየቀለደችባት ለሁሉም እያንዳንዳቸው ስም እያወጣችላቸው ነበር። ነገር ግን ማለት ልጅቷ ይህን በመናገሯ ተናዳ ነበር። ተናዳ ስልክ እያወራች ወደፊቷ ስትሄድ ዝና ቆሞ ጠብቋታል። እሱም ታዲያ ሽጉጡን ደቅኖባት የበላሹንና የወሰድሽውን ግማሽ ሚሊዮን ብር አምጪ በማለት አስደነገጣት። እሷም በጣም ደነገጠች። ሌላ ጊዜ የደበቀችውና ያልተናገረችውን ማውራት ጀመረች። ዝናም ዛሬ ጨርስሻለሁ፣ ይህንን በማድረግሽ በጣም ባለጌ ነሽ በማለት እንትስላት፣ አይ ሉላ የት እንዳለች አውቃለሁ በማለት ከአፏ ወጣ። ዝናም ደንግጦ ያሰበውን ነገር አቁሞ የት ናት በማለት ጠየቀ። እሷም እነ ብሩኬ ጋር ተደብቃ እንዳለች እና ሲያወሩም ልጅቷ ሰምታ እንደምትናገር እንዴት አዋይሽ ብሎ ሲጠይቃት ሰው አስቀምጫለሁ፣ በቀደም ዕለት ያየሃት ልጅ እኔ በሰራተኝነት ገብታ ሁሉን ነገር እንድታጣራ ያስቀምጥኳት ልጅ ናት። ብሩክ ለቅድስት በስ ያደርግላት አይቼ ተናድጄ መሀላቸው ገብታ እንድታጣራው የላኳት ልጅ ሁሉን ነገር ነግራኛለች። ስለዚህ ሉላ እዛ ተደብቃ ነው ያለችው። ሲቀጥልም ደግሞ መድብል የጠበቃውን መቃብር ቆፍሮ እንዳየ አይታሎ ብላ ነገረችው። ዝና በጣም ደነገጠ። ምክንያቱም መድብል ጀግና ጎበዝ እንደሆነ ያውቃል። መቼም ቢሆን እንደማይፋታው ያውቃል። ተይዣለሁ፣ ታወረርኩኝ በማለት በጣም ደንግጧል ዝና። ምክንያቱም ያልሆነ ስራና የሌለ ውሸት ስለዋሽ። በህይወት ያለ ሰው መቼም ቢሆን አተርፍም። መድብል አንድ ነገር የጠበቃውን ቤተሰቦች አግኝተው ቤት ተከራይተው አስቀምጧቸው ከቦታው ዝና ከሚያውቅበት ቦታ አዘዋውሮ ነው የመጣ። ዝና የራሱ ሰዎች ልኮ ሲፈልጋቸው የሉም፣ ከቦታም የሉም፣ የሆነ ሰው መጥተው ይዟት ሄደዋል በማለት ነግሮታል። መድብል ሁል ጊዜ የሚከታተለኛል በማለት ይሄንን ሰምቷል። ስለዚህ ዝና ያለ አማራጭ መድብል ብቻውን ሆኖ አይችለውም። ዝና ግን ብዙ ሰዎች ናቸው። ምናልባት ቲትና ፈልጎ እንዲሰጠው ጠይቆ ነበር። ነገር ግን ሞገስ አሁን በቲትና አስፈራራው። ምክንያቱም ቪዲዮን አውጥቶ ለፖሊሶች ሰጥቷል። ለትንሽ ባትቸኩል ኖሮ ቲትና የት እንዳለች አውቅ ነበር፣ አሳልፌ ይሳጠ ነበር። ግን ቾክላል ብሎ አስደንግጦት ነበረ በሱም። ምክንያቱም ትንሽ ብረጋጋና ቪዲዮም አሳልፌ ለፖሊሶች ባልሰጥ ሞገስ እንዲፈለግ ባላደርግ ቲትና በእጅ ትገባለች ብሎ ነበር። ቲትና ከተደበቀችበት አልተገኘችም። ነገር ግን ቲትና በሌላ መጣለች። ለማንኛውም ውድ ቤተሰቦች ምናልባት ከቻልኩኝ ቲትናን ተከታታይ ይዤላችሁ ሊመጣ እችላለሁ። እናንተ ብቻ ሰብና ላይክ አድርጉኝ ከወደዳችሁ። ከዛ ውጪ ዳጣ ወደ ብሩኬ ቤት ስትመጣ ሰራተኛዋ ሳሎን ላይ ነበረች። ዳጣ እንዴት ነሽ ብላ ተቀበለቻት። ስሜን እንዴት አወቅሹ ብላ ጠየቀቻት። ስምሽንማ እኮ ባለፈው ተዋውቀናል አለቻት። እኔ ምልሽ ግን አለቻት ዳጣ የሆነ ቦታ የማቅሽ ይመስለኛል፣ ከዚህ በፊት የማቅሽ ይመስለኛል በማለት ልጅቷ ደንግጣለች። በቆመችበት ነው የቀራችው። ምክንያቱም ለመጣችበትን ስራ ስለምታውቅ። ስለዚህ ዳጣ ትንሽ ንቁ ስለሆነች ይህንን ነገር ለመድብል ብትናገር መድብል ምናልባት ይነቃና ልጅቷ ምንም ነገር ምስጢራቸውን እንዳታዳምጥ ወይንም ለነሱ እንድትሰራና ማለትና ዝና
ምን እያደረጉ እንደሆነ ለነሱ እንድታግዛቸው ማድረግ ይችላሉ። ውድ ቤተሰብ መልካም ቆይታ ይሆንላችሁ። ቀጣይ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። መልካም ጊዜ